በድሮ ጊዜ ከሪም የሚባል ነጋዴ ነበር። ይህ ነጋዴ በንግዱ ላይ ትርፋማ የሆነ ብዙ ንብረቶች የነበሩት ነበር። ሀብታም ከመሆኑም ባሻገር ምስኪኖችን የሚረዳ ቤቱ ላይ ሁል ጊዜ ምስኪን የማይጠፋ ቸር ሰው ነበር። የመንደሩ ሰዎች ሁሉ በቸርነቱና ሰጪ በመሆኑ ይወዱታል፣ ያከብሩትም ነበር። ሰው በተቸገረ ጊዜ የሚያመላክተው ወደ ከሪም ቤት ነበር። ከሪምም እሱ ጋር የመጣውን ምስኪን የለኝም ብሎ መልሶ አያውቅም። ከመንደሩ ብቻ ሳይሆን ከሌላ መንደርም የተቸገሩ ሰዎች ይመጡ ነበር። ነገር ግን ይህንን ተግባሩ ሚስቱ አትወድለትም። ሁል ጊዜ ያለህን ንብረት እኮ ሰተህ እየጨረስክ ነው፣ በኋላ እኛም እንደነሱ መሆናችን አይቀርም እያለች ትጮህበት ነበር። ነገር ግን ከሪም ይህንን ንብረት የሰጠኝ ፈጣሪዬ ነው፣ ፈጣሪዬን የሚያስደስት ነገር እንጂ የሚያስከፋውን ነገር መስራት አልፈልግም። ነገር ግን ሚስቱ ይህንን ተግባሩን ጭራሽ አትወድለትም ነበር። ምክንያቱም ከሪም ሲሰጥ ድህነትን አይፈራም፣ በኋላ እንደነሱ ሆናለሁ ብሎ ስለማያስብ ትፈራ ነበር። ቀናቶችም አለፉ። ከሪምም መስጠቱን ቀጠለ። ከሚያተርፈውና ከሚያገኘው ገቢ የበለጠ ለምስኪኖች ይሰጥ ጀመር። ያለውን ንብረትና ገንዘብ ለምስኪኖች አከፋፍሎ ጨረሰ። ንብረቱን ሙሉ እንዳወቀ ሲያውቅ ሚስቴ ያለችኝ ነገር እውነት ነበር፣ ያለኝን ንብረት ሁሉ አሟጥጬ መስጠት አልነበረብኝም አለ። ነገር ግን ወዲያውኑ ከዚህ ንግግሩ ተቆጠበና ይህንን የሰጠኝ ፈጣሪ ነው፣ የሰጠሁትም ፈጣሪ በሚወደው ነገር ላይ ነው፣ ስለዚህ ፈጣሪ ጥሎ አይጥለኝም ብሎ አሰበ። ከሪምም ንብረቱን ሙሉ ከጨረሰ በኋላ አንድ ሰው ቤት እረኝነት ተቀጥሮ መስራት ጀመረ። ለምስኪኖች ባደረገው ነገር መቆጨት አቁሞ በደረሰበት ድህነት ሳይቆጭ መኖር ጀመረ። ነገር ግን ቤት ሲገባ ሚስቱ አታስቀምጠው። ተው ንብረትህን ሙሉ አትስጥ እያልኩ ይኸው ይህ ሁሉ ችግር ውስጥ አልከኝ፣ እቤት ውስጥ የሚበላ ነገር እንኳን የለንም፣ እንዴት እንደዚህ ታደርጋለህ? ለምስኪኖች አትስጥ እያልኩ ይኸው አሁን እንደነሱ ሆነን ቀረን፣ ዞር ብሎ ሚያየን እንኳን የለም እያለች ትጮህበታለች። ከሪም ግን የሚስቱን ንግግር ቻል አድርጎ ያደረገው ጥሩ ስራ አንድ ቀን ወደ ጥሩ ነገር እንደሚቀየርለት ያውቃል። ከሪም ገና ከልጅነቱ ድሃ ሆኖ ስላደገ ድህነት ምን ያህል መቸገር እንዳለው ያውቅ ስለነበር ነው ለምስኪኖች ይሰጣቸው የነበረው። አንድ ቀንም በጎችን እየጠበቀ ሳለ የነበረበት ጫካ ከሩቅ ሲቃጠል ይመለከታል። ወደሱም ጠጋ ብሎ ሲመለከት ከውስጥ አነስ ያለች እባብ እርዳታን ስትጠይቅ ይመለከታታል። ከሪምም ወደ ውስጥ ገባና ያቺን እባብ ይዟት ወጣ፣ ከእሳቱም አዳናት። ነገር ግን በሚገርም ሁኔታ ያቺ እባብ መናገር ጀመረች። ከሪምም ደንግጦ ማነሽ አንቺ ብሎ ጠየቃት። እባቧም የዚህ ጫካ ንጉሥ የሆነው የሱ ልጅ እንደሆነች ነገረችው። ላደረክልኝ ውለታ ስጦታ ያስፈልግሃል አለችውና ይዛው ሄደች። ወደ አንድ ዋሻም ጋር ይዛው ገባች። በውስጡም አንድ ንጉሥ ነበር። ንጉሡን በተመለከተው ጊዜ አንተ ልጄን አድነህልኛል፣ ላደረክልኝ ውለታ የእንስሳቶችን ቋንቋ እንድታውቅ አስተምራለሁ አለው። ነገር ግን ይህንን ምስጢር ለማንም መናገር የለብህም አሊያ ትሞታለህ ይለዋል። ከዛም ንጉሡ ለከሪም የእንስሳቶችን ቋንቋ እንዲያውቅ አስተማረው። አሁን የእንስሳቶችን ቋንቋ መስማት ትችላለህ፣ ብዙ ምስጢሮችንም ሲያወሩ ታውቃለህ። ነገር ግን ተጠንቀቅ፣ ለማንም እንዳትናገር። እንስሳቶቹም ቢሆኑ ቋንቋቸውን እንደምታውቅ ያወቁ ጊዜ ይሸሹሃል አለው። ከዛም ከሪም ከዛ ቦታ ወጥቶ በጎቹን ወደሚጠብቅበት ቦታ ሄደ። ያየውን ነገር ማመን አቃተው፣ ህልም መስሎት ነበር። በቀጣዩ ቀንም በአንድ ወንዝ በኩል እያለፈ ሳለ በድንገት ሁለት አሳዎች ከውሃ ውስጥ ሆነው ሲጫወቱ ይመለከታል። ሁለቱ አሳዎች እርስ በእርስ እየተጫወቱ ያወሩ ነበር። አንደኛዋ አሳ እንዲህ አለች፣ እዚህ ወንዝ ውስጥ ያለውን የወርቅ ካዝና ማን ነው የሚወስደው? ለብዙ ዓመታት እኮ እዚህ ተቀምጧል አለች። አንደኛዋም አሳ አዎ ከዚህማ ቢወጣ ለኛም ጥሩ ነበር፣ ምክንያቱም እንዳንጨዋወት እየከለከለን ነው አለች። ይህንን ሲያወሩ ከሪም ሰምቷቸው ነበር። የሰማውንም ነገር ማመን አቃተው። እውነትም እንስሳቶች የሚያወሩትን ቋንቋ ይችል ነበር። ወዲያውኑም ከሪም አሳዎቹ የሚሉት እውነት ያ ካዝና ካለ ውስጥ ገብቼ ማውጣት አለብኝ ብሎ አሰበ። ብዙም ሳይቆይ ወደ ወንዝ ውስጥ ገባ። አሳዎቹ ሲያወሩበት የነበረውንም ካዝና አገኘው።
ያየውን ነገር ማመን አቃተው። ወዲያውኑ ይዞት ወጣ። ከባድ ስለነበር በገመድ አስሮ ከወንዝ ውስጥ አወጣው። ከሪምም ያንን ከወንዝ ውስጥ ያወጣውን ካዝና ከፍቶ ሲመለከተው በብዙ የከበሩ ጌጣጌጦችና ወርቆች የተሞላ ነበር። ካዝናውን ሙሉ ተሸክሞ ወደ ቤቱ መውሰድ ስለሚከብደው እዛው ጋር መቆፈር ጀመረ። ከዛም የተወሰኑ ወርቆችን ይዞ ወደ ቤቱ ተመለሰ። ወደ ቤቱም ገባና ለሚስቱ ይዞት የመጣውን ወርቅ አሳያት። ሚስቱም ያንን የከበሩ ድንጋዮችና ወርቆችን ስትመለከት በጣም ተገረመች። ይህንን እንዴት ልታገኝ ቻልክ ብላ ጠየቀችው። ከሪምም ንጉሡ የነገረውን ነገር አስታወሰና ዝም አለ። ወዲያውኑ ሚስቱ ከየት እንዳገኘኸው ግድ አይሰጠኝም፣ ነገር ግን ይህ ላንተ ትልቅ ትምህርት ነው። መጀመሪያ የነበረንን ንብረት የጨረስከው ለምስኪኖች እየሰጠህ ነው። አሁን ግን ተምረህ ለነሱ እንደማትሰጥ ተስፋ አደርጋለሁ አለችው። ከሪምም ያንን ንብረት የሰጠኝ ጌታዬ ነው፣ የወሰደብኝም እሱ ነው፣ አሁንም የሰጠኝ እሱ ነው። ስለዚህ ደግ ስራዬንና ጥሩ ስራዬን መቀጠል እንጂ ማስቆም የለብኝም አላት። ሚስትየውን በንዴት ከኛ በላይ ብዙ ንብረት ያላቸው ሰዎች አሉ፣ ለምስኪኖች አንድም ሳይሰጡ ንብረታቸውን እያሳደጉ ነው፣ አንተ ግን ከነሱ እንኳን መማር አቃተህ አለችው። አስከትላም ከአሁን በኋላ ንብረትን ፈልጎ ቤቴ ደጅ የሚመጣውን ሁሉ አባረዋለሁ፣ ከኛ ንብረት ለአንድም ሰው መስጠት አልፈልግም አለችው። ከሪምም የሚስቱን ንግግር ሲሰማ በምንም አይነት ሁኔታ ሊያሳምናትና ለምስኪኖች መስጠቱን ሊቀጥል እንደማይችል ገባው። ምስኪኖች እሱ ጋር እየመጡ ከሚሰጣቸው በከተማው አቅራቢያ የተሻለም ቤት ገዝቶላቸው ወደዛ እንዲሄዱ ለማድረግ ወሰነ። በቀጣዩ ቀንም የወርቁን ካዝና ወደ ደበቀበት ቦታ አመራ። ቦታው ላይም በደረሰ ጊዜ ያንን የወርቅ ካዝና ወጣና ብዙ ንብረቶችን ይዞ ሄደ። በከተማው አቅራቢያ ትልቅ መሬትን ገዛ። በዛ መሬት ላይም ብዙ ቤቶችንና የማሳ መሬት እንዲኖር አደረገ። ምስኪኖችም ወደዛ እንዲመጡ ከመጡም በኋላ እንዲያስተናግዳቸው ታማኝ የሆኑ ሰዎችን ንብረት ከፈላቸው። በዛ ማሳ ላይም እየሰሩ ራሳቸውን እንዲያሳድጉና እንዲለውጡም አደረገ። ከሪምም ያሰበው ነገር ሁሉ ተሳካለት። አንድ ቀንም ከሚስቱ ጋር ሆኖ በአህያ ተሳፍሮ ወደ ሚስቱ ቤት ጋር እየሄደ ሳለ ሁለቱ የተሳፈሩባቸው አህያዎች እርስ በእርስ እያወሩ ይሰማቸዋል። የመጀመሪያው አህያ ቶሎ ቶሎ እንሂድ፣ የያዝነው ዕቃ እኮ በጣም ከባድ ነው፣ ብዙ ዕቃን ጭነዋል አለው። ሁለተኛውም አህያ ቀስ በል፣ ከሪም ደግ ሰው ነው፣ ሚስቱ ደግሞ እርጉዝ ናት፣ ፈጥነን ከሄድን ሆዷ ውስጥ ያለው ልጅ ሊጎዳ ይችላል አለ። ከሪምም ይህንን ሲያወሩ እየሰማ ነበር። በጣም ደስ አለው። ሚስቱ እርጉዝ እንደሆነች ሲያውቅ ተደሰተ። ወደ ሚስቱም ጠጋ አለና እርጋታ በተሞላበት መልኩ ልጃችንን በሆድሽ ስለያዝሽ በጣም ደስ ብሎኛል አላት። ሚስትየውም ይህንን ስትሰማ በጣም ደነገጠች። እንዴት ልታውቅ ቻልክ? እኔም እኮ ያወቅኩት ገና ዛሬ ነው አለችው። ከሪምም አይ እንዲሁ አይቼሽ ነው ያወቅኩት አላት። ሚስቱም በውስጧ ከሪም የሚደብቀኝ የሆነ ነገር ሳይኖር አይቀርም፣ ከወራት በፊት ንብረቱን ከየት አገኘኸው ስለው አልነገረኝም፣ አሁንም እርጉዝ መሆኔን አወቀ፣ የሆነ የሚደብቀኝ ነገርማ አለ አለች። አንድ ቀንም የከሪም ቤት ጋር ብዙ ሎሚና ብዙ ብርቱካን ይዞ አንድ ነጋዴ ይመጣል። ከሪምም ወደሱ ጋር በመጣ ጊዜ ነጋዴው እንዲህ አለ፣ ልጄ በጠና ታማብኛለች፣ እሷን ማሳክምበት የሆነ ብር ደግሞ የለኝም። ይህንን ሎሚና ብርቱካን በቅናሽ ልሽጥልህና ንብረትን ስጠኝ፣ ልጄን ላሳክምበት እያለ እያለቀሰ ጠየቀው። ከሪምም ይህንን ሲሰማ አልተግደረደረም ነበር። ወዲያውኑ ብዙ ንብረትን አውጥቶ ሰጠው። ያለውን ንብረት ሙሉ አውጥቶ ሲሰጥ ሚስቱ ተመልክታው ነበር። ባየችውም ነገር በጣም ተናደደች። ወደ ውስጥም በገባ ጊዜ ምን አይነት ሞኝ ሰው ነህ? እንዴት ይህ ሁሉ ብርቱካንና ሎሚን ትገዛለህ? ምን ያደርግልናል? እኛ ጋር ከቆየ እኮ ይበላሻል። እኛ ደግሞ ብርቱካንና ሎሚ ሻጭ አይደለንም። እንዴት እንደዚህ ትሞኛለህ? አለችው። ከሪምም ልጁ ስለታመመችበት እንጂ ሊሸጥልኝ ፈልጎ እኮ አይደለም አላት። ደሞ ያደረግኩት ጥሩ ስራ ስለሆነ ፈጣሪም ቢሆን አያዋርደኝም አላት። ከትንሽ ቆይታ በኋላም በመስኮት በኩል ሁለት ወፎች ሲያወሩ ይሰማቸዋል። አንደኛውም ወፍ ሰሞኑ በዚህ አካባቢ ኃይለኛ የሆነ ብርድ ይመጣል፣ ይህንን መንደር ለቀን ብንወጣ ይሻላል፣ አሁኑኑ እንሂድ ይላል። ከሪምም ይህንን ሲያወሩ ሰማ። ብርቱካኑና ሎሚውን አሁን ባልሸጠው ይሻላል፣ ያኔ ሊጠቅመኝ ይችላል ብሎ አሰበ። ሚስቱም ወደሱ ጋር መጣችና ያለህን ንብረት እንደሆነ ሰጥተሃል፣
አሁን ከነጋዴው የተቀበልከውን ሎሚና ብርቱካን አውጥተህ እንደምንም ሽጠው፣ አሊያኛም በረሃብ ማለቃችን ነው አለችው። ከሪምም አይ አሁን አልሸጠው፣ ምናልባት ወደፊት ሊጠቅመን ይችላል፣ ስለዚህ አሁን ለመሸጥ አላሰብኩም ይላታል። ሚስቱም ሰሞኑ ከሪም በሚያወራው ነገር እየተገረመች ነው የምትሰማው። ከተወሰኑ ቀናቶች በኋላም በዛ መንደር ላይ ኃይለኛ የሆነ ንፋስና ብርድ መጣ። መንደሩ ላይ ያለው ሰው ሁሉ እንደ ወረርሽኝ ይታመም ጀመር። ከሐኪም ቤትም ሰዎች ሎሚና ብርቱካንን አንድ ላይ ውሰዱ መባል ጀመረ። የሚገርመው ነገር በዛ መንደር ላይ ሎሚና ብርቱካን የነበረው ከሪም ብቻ ነበር። የመንደሩ ባለሀብት ሁሉ ከሪም ጋር ሎሚና ብርቱካን ያለ መሆኑን ያወቀ ጊዜ ለጤናቸውና ለሕይወታቸው ብለው ያላቸውን ብርና ወርቅ ይዘው መምጣት ጀመሩ። ትላንትና ቤቱን ምስኪኖች የሞሉት ከሪም አሁን ቤቱ በታላላቅ ሀብታሞችና ንብረት ተሞላ። ይህንንም ሲያይ ከሪም ጌታውን አመሰገነ። ከዛም ያለውን ሎሚና ብርቱካን ለእያንዳንዱ ባለሀብቶች ይሸጥላቸው ጀመር። በትንሽ ጊዜ ውስጥ ቤቱ በወርቅና በብር ተሞላ። የከሪም ሚስትም በጣም ተደሰተች። አንድ ቀንም ሚስቱ ከሪም ምስኪኖች ቤቱ መምጣት ያቆሙት ለነሱ ትልቅ ማሳንና ቤት እንደሰራላቸው አወቀች። በሎሚና በብርቱካን ያገኙትን ንብረት ለነሱ እንዳይሰጣቸው ሰጋች። እድሌን መጠቀም አለብኝ አለችና ባሏ ከሪም ጋር አመራች። ለምስኪኖች በምታደርገው ነገር አሁንም አልተመከርክምን አለችው። ከሪምም አሁን ያለን ንብረትና ወርቅ ከኛም አልፎ ለሌላው የሚበቃና የሚጠቅም አይደለምን? እንዴት እንዲህ ትያለሽ አላት። ሚስቱን በንዴት ላንተም ፈጣሪ እንደሰጠህ ለነሱም ፈጣሪ ይሰጣቸዋል። በእነሱ ጉዳይ ይህ ሁሉ መጨነቅ ምን አመጣው? ደሞ ከኔ የደበቀው ሚስጥር እንዳለ አውቃለሁ። ያንን ሚስጥር ንገረኝ፣ አልያ ለሰዎች ከሪም ደጋሚ ነው እያልኩ ነው የማወራው አለች። ከሪምም ይህንን ከሚስቱ ሲሰማ በጣም ደነገጠ። የደበኳትን ሚስጥር እነግራታለሁ ብሎ አሰበ። ነገር ግን ሚስጥሩን ከነገራት እንደሚሞት ያውቃል። ካልነገራት ደግሞ የምትናገረውን ነገር ሁሉ ሰዎች እንደሚያምኗት ታውቋል። በስተመጨረሻም ሚስጥሩን ከሚነግራት ያለውን ንብረትና ወርቅ ለሚስቱ ሊሰጣት አሰበ። ከዛም ከሪም ሚስቱን ይዞ በመንደራቸው ያለው ዳኛ ጋር አመራ። ንብረቱን ሙሉ ለሚስቱ እንደሚያስረክባት ነገረውና ውሉ ላይ ፈረመ። ንብረቱን ሙሉ ለሚስቱ ካስረከባት በኋላ እንዲህ አላት፣ ከዚህ በኋላ ወደ እኔ ጋር አትቅረቢ እባክሽ፣ ልፈታሽ እችላለሁ። ያለውን ንብረትና ቤቴን ሁሉ ትቼልሻለሁ፣ እንደፈለግሽ መኖር ትችያለሽ። እኔ ግን ከምስኪኖቹ ጋር እዛ እኖራለሁ አላት። ከዛም ከሪም ቤቱን ለቀቀላትና ራሱ ወዳሰራው የምስኪኖች ቤት አመራ። ምስኪኖቹ ባዩት ሰዓት በጣም ይወዱት ነበር። ልጆቹ እየመጡ ይከቡታል። ሚስቱም ያ ሁሉ ንብረት ስላገኘች በጣም ደስ ብሏታል። ያንን ቤት አስፈረሰችና ብዙ ሰራተኞችን ቀጥራ በዛ ቦታ ላይ ትልቅ ፎቅ እንዲገነባላት ንብረትን አውጥታ ከፈለች። ባሰበችው መልክ ባላት ወርቅና ብር ትልቅ ቤተ መንግስትን አሰራች። እስካሁን ምመኘው የነበረው ይህንን እንጂ የባሌን ሕይወት አልነበረም አለች። አንድ ቀንም ያ ቤት ላይ ሳትኖር ቤቷ ሙሉ ለሙሉ ንብረቷን ይዞ ፈረሰ። የከሪም ሚስት ያየችውን ነገር ማመን አቃታት። የመጥፎ ስራዋንም ደሞዝ አገኘች። የፈረሰው ቤቷ ጋር ቁጭ ብላ ማልቀስ ጀመረች። በዚህ ሁኔታ ላይ ሳለች የከሪም ሚስት እርጉዝ ነበረች። ሆዷ ገፍቶ ስለነበር ወዴትም መንቀሳቀስ አልቻለችም። እዛው ቁጭ ብላ ታነባለች። ወዴት እንደምትሄድም አታውቅም። ሰዎች በዛ በኩል ሲያልፉ ድሃዎችም ቢሆኑ ያዝኑላትና ንብረትንና ምግብን ይዘውላት ይመጡ ነበር። ድሃዎች እንኳን እየመጡ ሲሰጧት ስትመለከት በጣም ተገረመች። እንዴት ድሃ እየሰጠ ሀብታም ይከለክላል አለች። ነገር ግን ከነሱ መቀበሉን አልፈለገችም። 2 ቀን አለፋት። ነገር ግን ረሃቡን አልቻለችውም። እዛው ቁጭ ብላም ከሰው መከጀልና መጠየቅ ጀመረች። በ3ኛው ቀን ከሪም በዛ በኩል ሲያልፍ ሚስቱ ተጎሳቅላና በረሃብ የመጣ ከስታ መጥፎ ጠረን ያላት ሴት ሆና አገኛት። ባየውም ነገር ማመን አቃተው። ተሸክሟት ለምስኪኖቹ ወደ ሰራው ቤት ይዟት ሄደ። ለራሱ አንድ ክፍል ሰርቶ ነበር። ወደዛም ይዟት ገባ። ሚስቱ በሰራችው ስራ አንገቷን ደፍታለች። ከትንሽ ቀናት በኋላም ቆንጅዬ ልጅን ወለደች። ከሪምን በጣም ደስ አለው።
ከሪም በዛ ማሳ ላይ እንደ ማንኛውም ሰራተኛ እየሰራ ነበር። ንብረትን ያገኘ ነበረው። ሚስቱም መጣችና ከጎኑ ቆማ እንዲህ አለችው፣ የምረዳህ ነገር ካለ ከአሁን በኋላ አንተን ለመርዳት ዝግጁ ነኝ አለችው። ከሪምም ይህ እኮ የድሃዎች ሥራ ነው አላት። ሚስቱም ስለምን ድሃ ነው የምታወራው? ሰው ሁሉ እኮ ፈጣሪ ዘንድ እኩል ነው፣ በዚህ ዓለም ላይ ባለው ንብረት ቢለያይም አለችው። ወደሱም እየተመለከተች እስካሁን ላደረግኩብህ ነገር ይቅርታ አድርግልኝ፣ ብዙ ንብረቶችህን አጥፍቼብሃለሁ አለችው። ከሪምም ስለምን ንብረት ነው የምታወሪው? ንብረቴ እኮ አንቺ ነሽ። ልጄ ደግሞ በዚህ ዓለም ላይ የተሰጠኝ ሕይወቴ ነው። በዚህ ትንሽዬ ቤት ላይ ተጋግዘንና ተረዳርተን የምንኖር ከሆነ እኮ ትልቅ ፍቅርን ማምጣት እንችላለን አላት። ከዛም ከሪም በዛ ማሳ ላይ እየሰራ ሚስቱንና ልጁን ይንከባከብ ጀመር። የዛሬው ታሪካችን ይህንን ይመስል ነበር። እንደተማራችሁበትና እንደተደሰታችሁበት ተስፋ አደርጋለሁ። እንዲህ አይነት ታሪኮች እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ኮሜንትም አድርጉ።